ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። በጣም በሚያሳዝን ሁኔታ እንግዲህ ከመሞቷ በፊት እንደምትሞት ትንቢት ተናግራ እንደነበረ በሰሞኑን እኔ እሞታለሁ ብላ ንዛዜ ተናዛ እንዲሁም ደግሞ ለባሏ ማለት ነው መልእክት አስተላልፋ ነበረ። የተባለውም አልቀረም። ምን ታሟርቻለሽ? እባክሽ እንዲህ አይነት ሟርት ምንድን ነው ሲላት ነበር ባሏ። እሷም እውነቱ ነው ሞተች። በሰሞኑን እሞታለሁ ብላ ያላትን ነገር ሁሉ ተናዛ ለባሏ አስረክባ ነበር። እስኪ አብረን እንስማ። ያሳዝናል። ህይወቷ ያለፈው አትሌት ጉዳይ እጅግ በጣም አስደንጋጭ ጉዳይ ነበረ። ታዲያ ድንገት ከመውደቋ ጋር ተያይዞ መላው የአትሌቲክስ ቤተሰብ እንዲሁም ደግሞ አድናቂዎቿ፣ ቤተሰቦቿ፣ ልጆቿና ዘመድ አዝማዶቿ በሙሉ ከዚህ ጉዳይ ጋር ተያይዞ ትልቅ ድንጋጤ ተፈጥሮባቸው ነበረ። በተለይ ደግሞ ባለቤቷ ይሄ ነገር እጅጉን እንዳስገረመው ነው የሚናገር የነበረው። በጣም የሚገርመው ደግሞ ዛሬ ማለዳውን የተሰማው ነገር አትሌቷ ከመሞቷ ከቀናት በፊት በቅርቡ ህይወቷ ሊያልፍ እንደሚችል ትናገር እንደነበር እና ደግሞ ለልጆቿ የሚሆኑ ነገሮችንም እንዲሁ አዘገጃጅታ እንዳይቸገሩ ብላ ከባለቤቷ ጋር ታወራ እንደነበርና እርሱ ደግሞ የምን ሟርት ነው እባክሽ አታሟርቺ ይላት እንደነበር መሰማቱ እጅጉን አስገራሚ ጉዳይ ሆኗል። ዛሬ እንግዲህ አስክሬኗ ወደ ትውልድ ቦታዋ ለቀብር ስነስርዓት እንደሄደ ነው የሰማነው። ዛሬ ታዲያ እንደዚህ አትሌቷ ቀድማ ህይወቷ ሊያልፍ እንደሚችል ታውቅ እንደነበር የመሰማቱ ነገር ብዙዎችን ያስገረመና ያስደነቀ ጉዳይ ሆኗል። ለመሆኑ ምንድን ነው የተፈጠረው ነገር? ሰላም የምንወዳቸውና ጉዳይና እንዲሁም ደግሞ በተመሳሳይ መልኩ ህይወታቸውን ያጡ አትሌቶችንም ጉዳይ በተመለከተ አንስተን አንዳንድ ጉዳዮችን እንጫወታለን። ደግሞ እልፈቷን በተመለከተ በሰዓቱ የነበረው እውነት ምን ነበረ የሚለውንም ጉዳይ እንደዚሁ ከቢቢሲ ያገኘነውንም ዝርዝር መረጃ የምንነግራችሁ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ከፍ አድርጋ ስታውለበልብ የነበረችው ጀግናዋ አትሌት የብርጓል መለሰ በትላንትናው ዕለት እጅግ በጣም አስደንጋጭ በሆነ ባልታሰበና ልብ በሚሰብር ሁኔታ በድንገት እዚህ ዓለም በሞት መለየቷ ብዙዎችን ያስደነገጠ ጉዳይ ነበረ። ከእልፈቷ በፊት ታዲያ እጅጉን አስገራሚ የሆነው ነገር አትሌቷ ሞቷን ቀድማ አውቃ ለቤተሰቦቿ ልብ የሚነካ ኑዛዜ ትታ ማለፏ ተሰምቷል። ከቀናት በፊት ነበረ ብርጓል በድንገት የነበራትን ወርቆችና ጌጣጌጦች በሙሉ ሰብስባ ለባለቤቷ ያስረከበችው። አይኖቿ በእንባ ተሞልተው ድምጿ እየተቆራረጠ እንዲህ አለችው፣ እኔ መሞት አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ይሆንላቸዋል ብላ ወርቆቿን ሰብስባ ለባለቤቷ ሰጠች። ያኔ ባለቤቷ የሰማ ቢመስለውም ነገሩ እውን ሆኖ ዛሬ ቤቱን ባዶ ያደርገዋል ብሎ ግን ፍጹም አልገመተምም አላሰበምም ነበር። የብርጓል የመሞቷን መቃረብ ያወቀች ይመስል የመጨረሻ ፍላጎቷን እንዲህ ስትል ተናግራ እንደነበረም ተሰምቷል። ሌላ ቦታ መቀበር አልፈልግም፣ ስሞት ጋሸና ወስዳችሁ አያቴ አጠገብ ቅበሩኝ። ዛሬ ይህ ቃሏ በስፖርቱ ቤተሰብና በወዳጆቿ ልብ ውስጥ እንደ እሳት እየለበለባቸው ይገኛል። ምናለ ያኔ እህ ብለን በሰማናት ኖሮ እያሉም ይቆጩ ይዘዋል። ለኦቶዋ ማራቶን በብርቱ ዝግጅት ላይ የነበረችው የ38 ዓመቷ ብርጓል ትላንት ማለዳ በለመደችው ላቧን ባፈሰሰችበትና ድልን ባለመችበት በዚያው ሜዳ ላይ በድንገት ወድቃ ህይወቷ አልፏል። የሁለት ህጻናትና የቺካጎና የሻንጋይ ማራቶን ድል አድራጊዋ ብርጓል መለሰ ትንቢት ደርሶ ኑዛዜዋን ትታ ለዘላለም ላትመለስ ተለይታለች። ታዲያ ብዙዎች የአንቺ ስም በታሪክ መዝገብ የአንቺ ትዝታም ደግሞ በሁላችንም ልብ ውስጥ ለዘላለም ይኖራል እያሏት ይገኛሉ። እንዲህ ያለውን ነገር የሰማው ባለቤትየው ከዚህ ቀደም ሟርት ነው ብሎ ማለፉና ዛሬ ይህ ነገር መከሰቱ እጅጉን እንዳስደነገጠውና ልቡን እንደሰበረው ይናገራል። ለመሆኑ ከመሞቷ በፊት የነበሩ ሁኔታዎች ምን ይመስሉ ነበረ? ይህን ጉዳይ በተመለከተ ቢቢሲ ህልም የነበራት አትሌት የብርጓል ድንገተኛ ህልፈት ሲል ባወጣው ዘገባ ላይ ጉዳዩን በዝርዝር ከወዳጆቿና አብረዋት ከነበሩ አሰልጣኞች ጨምሮ ያገኘውን መረጃ እንዲህ ሲል አጋርቶናል። አትሌት የብርጓል መለሰ ማክሰኞ ግንቦት 4 ቀን 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምድ ላይ እያለች ነበር በድንገት ህይወቷ ያለፈው። በተለይ ደግሞ በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ በሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ህሉፍ ለቢቢሲ ተናግረዋል። በጣም ልብ የሚሰብር አሟሟት ነው። እንግዲህ እንደሰማችሁት ከሰሞኑን ለባለቤቷ እኔ እሞታለሁ ብላ ያላትን ወርቆች እና ያላትን ነገሮች ያቆርጨው ነው ሌላውን ያላትን በአካውንቷ ላይ ያለው ገንዘብ ሁሉን ነገር እንዲሁም ወርቆች እኔ በቅርብ ስለምሞት ለአንተና ለልጆቼ ያስፈልጋችኋል ብላ ወርቋን ሁሉን ነገር ስትሰጠው ባል ደግሞ ምንድነው የምታሟርቺው? ትቀልጃለሽ እንዴ? ምን እያልሽ ነው? በማለት
ነግሯት ነበረ። እንግዲህ ዶክተር ይንገራት መንፈስ ይንገራት የሚታወቀው ነገር የለምና በጣም ያሳዝናል። እና እንደ ቀልድ አድርገው ነበር የወሰዱት። ባልየውም እንግዲህ እንደተናገረው በቀብር ስነስርዓት ላይ እንዲሁም የቀብር ቦታዋን ሁሉ ሳትሞት ነው የተናገረችው። መሞት ያልቀርም ስሞት ግን አያቴ አጠገብ ወስዳችሁ ቡርጋ ቅበሩኝ ብላ ይህንንም ተናግራ ተናዛ ለባለቤቷ ማለት ነው እንግዲህ ወርቋን ያላትን ገንዘቦች በአጠቃላይ ስታስረክበው ምንድነው የምታሟረች? የምን ሟርት ነው ይሄ ደግሞ ምን ማለትሽ ነው እያለ እሱም እንደ ቀልድ አይቶት ነበር ያለፈ ማለት ነው። ከ2 ቀን በፊት ማለት ነው ከመሞቷ። ከዛ በኋላም ህይወቷ አለፈ። እንደተባለውም በልምምድ ላይ እያለች ወደቀች። በዛችሁ ልቦኝ ብላ ጸጥ አለች። መንገድ ላይ እንግዲህ አምቡላንስ ጠርተው ሆስፒታል እየወሰዷት መንገድ ላይ ነው ህይወቷ ያለፈ ማለት ነው። በጣም ያሳዝናል። አንዳንድ ሰዎች ሞታቸው እንዲተነግሯቸው አስቀድሞ ጥንቃቄን አድርገው እንደዚህ ህይወታቸው ሲያልፍ በጣም የሚያሳዝን ነገር ነው ማለት ነው። እና እንግዲህ 2 ልጆች እናት ናት። በጣም ልብ ይሰብራል። ፈጣሪ መጽናናትን ያድልልን ለልጆቿም ለቤተሰቦቿም። በጣም ነው የሚያሳዝን። ከእንደዚህ አይነት ነገር እግዚአብሔር አምላክ ይጠብቃችሁ። አንዳንድ ሰው የእውነት በጣም እንደሚሞት ይታወቀዋል ማለት ነው። እንግዲህ በህልሟቲ ምን ይነገራት። በነገራችን ላይ ብዙ ሰዎች እንደዚህ እንደሚሞቱ ተናግረው ህይወታቸው ሲያልፍ አይተናልም ሰምተናልም። የእሷ ደግሞ በጣም ይለያል ማለት ነው። እንግዲህ በጣም እውነት ከሚባለው በላይ ቅልብ ይሰብራል። እንዲሁም የቀብር ስነስርዓቷ እንደ እሷ እንደተናዘዘችው በንዛዜው መሰረት ማለት ነው የቀብር ስነስርዓቷም አያቷ አጠገብ እንዳለችው እዛ ተቀብራለች ማለት ነው። የቀብር ስነስርዓት ዛሬ ተፈጽሟል። እግዚአብሔር አምላክ ነፍስሽን በአጸደ ገነት ያኑር፣ ለቤተሰብ መጽናናትን ያድልልን። በጣም ልብ የሚሰብርና የሚያስደነግጥ ነው። አንዳንዴ ሰዎች እንደ ቀልድ ሲናገሩ አንድ የልጅ ነበር ማለት ነው የሚማቀው እንደዚህ ያለ ማታ እየተጫወተ ማለት ነው። ነገ እንግዲህ መኪና ላይ ነው የሚሰራና ነገ እኮ ላልመለስም እችላለሁ፣ ወደዚህ ልሞት እችላለሁ በመኪና አደጋ ምናምን ብሎ ተናገረ። እንዳለውም ጠዋት ማለት ነው እሱ ተነስቶ ስራ ቦታ ሄደ። እንደተናገረው ሳይመለስ ህይወቱ ያለፈ ልጅ አለ ማለት ነው በመኪና አደጋ ማለት ነው። ማታ ግን ከጓደኞቹ ጋር አትበልተው እየተጫወቱ ምናምን በቃቸው። ጠዋት ላንገናኝ እንችላለን፣ ላልመለስም እችላለሁ፣ ነገ ልሞትም እችላለሁ ምናምን እያለ እንደ ቀልድ እያስመሰለ ሲናገር ነበረ። ቆይ ለምንድን ነው በዚህ በብርድ ስራ የምሰራው? ሌሊት ተነስቼ ልጅ የለኝ ሚስት የለኝ ምናምን እያለ የ25 ዓመት ወጣት ምንም ነገር ሳይሆን በሚሰራበት መኪና በድንገት ህይወቱ አለፈ ማለት ነው። እና አንዳንድ ሰዎች እንደሚሞቱ ይናገራሉ። ለምን እንደሆነ ብቻ አላቅም። እግዚአብሔር ከእንደዚህ አይነት ነገር ይሰውራችሁ ይሰውረ ነው ማለት ነው። ያሳዝናል። በጣም ልቤ ተሰበረ። እዚህም ባኔ ፍቅር አልወጣልሽም። ሌት ቢ ነው ዶጌፈዱ ደርገጌሰ ሸበላት አካ ኢንፉኔ ጃለቴ ዩ አዳኒምባ ሲገሌ አይሳ ፉዴ ጆሌ ጎደቴ ጠሀራም ነጀት ጀለኒ መነ ፈኖቴ ሺ አዳሙ ማለ በላት ሙቤ ሙረን ርጉማት akkasin jenneen biidichi walii gadi deemaa ragaaffii akkasiin hangaafatini hin jedhe malee ani akkas ta'eera akkasin taane hin jenne ani kabajaa kiyya nan eeggadhaa kabajaa maatii kiyyaallee nan eegasiires garuu immoo ana gaaffii koon aan deebisne maaloo lirraa barbaaddu ammas lamaan samiira maaldiraa maanno mari'am maaldiraa barbaaddaati saba akkasi haqa kiyya bichaan irraa barbaade fiqiriin isaasna keessan jiru jaalala fa'atuu manneena jaallate iyyuu ani isin barbaadu sii galee lamaan keenya iyyuu waliin barbaannu inni kun beekamaadha. Sigalamti innis maalirraa barbaadde sarara maaliif akkas godhattaati nan kolfisiisni ka maal akka inni godhatu hin argita akkamitti haasa'an maalirraa barbaadde sarara meenutti kan inni irraa barbaadu haqa kiyya bichaan irraa barbaada haqni kee inni maal biraa qabda birrii warqiin irraa qaba birrii warqii kiyya naa kenneen hambaa salama karaan irra ba'urran ba'u maqaa isaasin na'u intinaa isaasin goradhu ansi birrii mee qabdaa qabda malaka aratti mana gaafatta mallee gadda dhaggeeffachaa turte. No ani abi situtti kenne bara imaddu kana makuma shan irratti kun dhaggeeffataa irra amma ne. Gadda dhaggeeffachaa turte aidiin kiyyallee gaa'isoo keenaa dalagamaa jira alhamdulillah si dalagamaa jira jedhanii dhageera innillee isatti illee yaasee sarraa hin dhageenye garuu dhageera karaa biraa kan inni irraa qabu. Wallahi beessa galgubadha. Warqii maaliiti warqii harkatti kennite?
Warqii Wallaggaa viidiyoo kiyya jala galtee ilaaluu dandeessa. Maaliif itti kennite warqichi? Jaarsa kiyya jedheen itti kenne haa ta'u. Inde jaarsi warqii nama bita malee warqii namarraa fudhata? Ila ati kaayi jedhee malee narraa fudhate hin jenneen kaayi jedheen itti kenne gaa namni kun immoo hin balleesse ta'uu danda'a. Mubaarak warqii እዚህ ብረራ ይሄን ጉዳይ አጣሩና ለሚዲያ እንዲሆን አድርጋችሁ አቅርቡት ይላል። እርስዎ ምንድነው የሚሉት? እውነት 18 ዓመት ሆዶ ውስጥ ነበር ልጆት? እውነት እንዴት ይሆናል? ትንሽ ከበደኝ ለማመን። ይታመናል፣ ማንም ያምናል። መራቁ እንጂ ሁሉም ያውቃል። አገሩ ሰው ያውቃል ሁኔታዬ። 18 ዓመት ሙሉ አንድ ልጅ እንግዲህ የሚረገዘው 9 ወር ነው። 18 ዓመት ሙሉ ሆዶ ውስጥ ሲገለበጥ ይሰማውታል? ይቶታል። ያው እንኳን ለኔ ላየኝም ሰው ያየዋል፣ ይጨብጠዋል። ጨብጠዋል? አዎ። እጅግሩን እንዲህ ያርገኛል ሰውነት። እንዲህ አርገን ሆዴን ጭብጥ ስናረገው እንጨብጠዋል። ምን ታሪክ ነው ይሄ ነገር? እናንተ እንዴት እናርገው እያለ ሰው ሲያዝንልኝ ይኖራል። አሁን እኔም የሚያደርገኝን ማውቃለሁ እያልኩኝ ስኖር በ17 ዓመት እሱ አባት ጋር ተቀምጬ ከዚያ ወዲያ ነገሩ ጠና። በሞትስ ብድንስ እስቲ እንደው ቁጭ እያለ ነው ለብቻዬ ብዬ ወጣሁኝ። የእሱን አባት ፈትቼ ወጥቼው ዓመት ገለሞትኩኝ ዝም ብዬ ጉዱሌው ብዬ። ከዚያ ወዲያ የሆነ ሰው መጥቶ ሁኔታዬን የሚያውቅ ሰው መጥቶ በትዳር ወሰደኝ። በትዳር ሲወስደኝ አንደኛውን በቃ መንቀሳቀስ አቃተኝ። እንዲህ ብሎ ማለት ደም ይፈስ ነበር፣ ቆመ። ደሙ ቆመ። ለአንደኛው ደሙ ቆመና ምን ይብጀኝ አቃቃተኝ። የተቸነፍኩኝ። እስቲ ጎትቱኝ፣ አንሱኝ፣ እስቲ እንዴት ልሆን፣ እንዴት እየልተኛስ፣ እንዴት እየቀመጥስ አልኩኝ። ከዛ ወዲያ ጀማል የሚባል ሐኪም የድሮ ሐኪም ነበር፣ እሱ ወርኩኝ። አቃቃተኝ። ይሄ ነገር እንዴት ልሁን ሰው መረመረና እንዴት ነው አለ። ሀገር የሚያውቀኝ አይደል አንተዬ፣ ሁሉ ያውቀኛል። ይኸው አሁን 17ኛውን አልፎ 18ኛውን ነው ያዘ። ታየኛል እንደዚህ እየተቃቸች አልኩት። ሰው ይሄማ ፋፍቶ ላብቅቶ ሊወለድ አልፎት ነው እንደዚህ ያረገሽ እና ይቀነስልሻል ወይ እየመዘነ መርፌ ወጋ። ለትንሽ ቀን ላላ ሰውነቴ ለቀቀኝ። አሁን እንደዚህ ባለ በ6 ወር ተወለደ። እንዲህ እጅግሩ ኩርተምተምተኛ አላለች። ተወለደ። በመርፌ የተቀነሰው እንዲዘል አለ። እንትን ምን ቁረንጮ ሰውነቱ ቁረንጮ ሆነ። አዛዲያ አርገኝ። ይሄማ ኩርተምተም ያለ ልጅ አካለ ጎደሎ ሊሆን አይደለም ስንል አይሆንም በይልክ ሲሞላት አሁን ጥሩ ልጅ ሆነ ተባለ። እስተ ክርስትናው እስተ ሰቃኑ በዚያ ቁረንጮ ሞላና ማን ይቻላል? ማን ይታቀፍስ? ማን ያንሳስ? ክርስትና ሲነሳ ቅባ ቅዱስን ቄሱን መንጥቆ ወሰደበት። እዚያው አፈርጠማ እዚያ አርጎ ተወለደ ልጅ ብሎ ቄሱ አለ። ሲወለድ ግን እንደ ማንኛውም ልጅ ነው ወይስ ልጅ ነው? ማደጉ ይታወቃል? ይታወቃል። ጎረምሳ ሆነ። ሰው ሲያው ፈራው። ይሄ እንዲህ ምን አይነት ልጅ ነው ብሎ ሰው ፈራው። እንደ ወደፊትም ወልጃለሁ፣ ከሱ በፊት 6 ወልጃለሁ። እነዚያ ለብቻ ናቸው። እንደ ሀገር እንደ ልጅ ነው የወለድኳቸው። ይህ ግንት ሀልጅ የበለጠ ሆነ። ይፈረክሱት 2 ይሆን የለም ሁለቱም ባንድ ላይ ወለደችው እያለ ሰው እንደዚህ አርቂ አደገ ሲባል አደገ። ጥርስ አውጥቶ ነበር? ጥርስ አላወጣ። ምንድነው አደገ ሲባል? አሁን ሰውነቱ ነው? አዎ ሰውነቱ ፍርጥም ያለ ነው። እሱም ተው እንዲህ አለ፣ ተምዘገዘገ። መድሃም ጀመረ። እንደተወለደ ክርስትና እንደተነሳ እኔነት ቆሸተተ እብስ ለምን ተታቀፍኛለህ? ለምን ታዝልኛለሽ? መጣ ወዲያው አደገ። አዘለም አላዘልኩትም። ያው ተሎ አደገ። በ2 ዓመቱ ከፍት ጠብቀ ብለው አባቱ ጠምዶ እንትን ፈተው ጥለውለት ቢመጡ ተመልሰው ቢሄዱ ጠምዶ እያረሰ አገር ጉዳለ ተደነ። በስንት ዓመቱ? በ2 ዓመቱ አረሰ። አዎ አገር ያውቃል። ማረሱንም አገር ያውቃል። አገር ያወቀው አንድ ሰው 2 ሰው አይባልም፣ ህዝብ ነው የሚያውቀው።
ህዝብ ነው